ሰላም የፊልም ወዳጆች፣ ዛሬ በፊልም ታሪክ ውስጥ እጅግ ተደማጭነት ካላቸውና እውነተኛ የጥበብ አብዮትን ከፈጠሩ የፊልም እንቅስቃሴዎች ውስጥ አንዱን እንመለከታለን። ወደ ኢራን ኒው ዌቭ ሲኒማ ነው የምንሄደው። በደንብ አድርገን በተወሰነ መልኩ በጥልቀት አቀርብላችኋለሁ። እነዚህ ፊልሞች ከሀብታሞች ከታዋቂ ሰዎች ይልቅ ትኩረታቸውን በድሃዎች፣ በሴቶች፣ በህፃናትና በደካማው የህብረተሰብ ክፍል ላይ ያደረጉ ፊልሞችን ይዘው ወደ ዓለም የመጡ ናቸው። እውነተኛ የህይወት ገጽታ ወይም ሪያሊዝምን ከማሳየታቸው በላይ ዘጋቢ ፊልም የምንለው ወይም ዶክመንተሪ ከፈጠራ ታሪክ አሊያም ደግሞ ፊክሽን እያልን ከምንጠራው ጋር በማቀላቀል እነዚህን ነገሮች በፊልም ውስጥ እንኳን ስናይ ይሄኛው ፊክሽን ነው፣ ይሄኛው ሪያሊዝም ነው፣ ይሄኛው ደግሞ ዶክመንተሪ ነው የምንለበትን እይታ እንድናጣ በማድረግ በማዋሃድ ፊልሞቻቸውን አቅርበዋል ማለት ነው። በእነዚህ ፊልሞች ውስጥ ልቅ የሆኑ ከስርዓት የወጡ ከሃይማኖት ህግጋቶች ያፈነገጡ ነገሮች አናይም። እንኳን ወደዛ አይደለም ሊካሄድ ይሄ የጎላ የፍቅር ትዕይንት እንኳን በውስጡ አናገኝም ማለት ነው። በውስጣቸው ጠንካራ የሆኑ የፖለቲካ ትችቶች እናገኛለን። እንደውም ብዙ ዳይሬክተሮች ታስረዋል። ፊልሙ እንዳይሰራ ተከልክሏል። ከተሰራም በኋላ ደግሞ የታገዱ በጣም ብዙ አሉ። ብዙ ፊልም ሰሪዎች ተሰደዋል በስራዎቻቸው ምክንያት እና ይሄ ድንቅ ሲኒማ ምን እንደያዘ ቢያንስ 3 ዋና ዋና ነገሮችን በዚህ ቪዲዮ እንመለከታለን። አብራችን ቆዩ። አንደኛው ማዕበል ከ1960ዎቹ እስከ 1979 ድረስ ያለውን የሚያካትት ነው። በ1960ዎቹ የተከሰተው እንደ መጀመሪያ የፊልም ማዕበል ይጠቀሳል። የዚህ እንቅስቃሴ ፈርቀዳጅ የምትባለው ፎሮግ ፋሮግዛድ የተባለች ገጣሚ ናት። ዘ ሃውስ ኦፍ ብላክ የተባለ አጭር ፊልም ነበራት። ያ አጭር ፊልም በስጋ ደዌ ስለተጠቁ ማህበረሰቦች ነው። እውነታንና ግን ያንን እውነታ በግጥም መልክ በማቅረብ ነው ስራው የተሰራው ማለት ነው። ነገር ግን የኢራን ኒው ዌቭ በይፋ የተጀመረው ተብሎ የሚጠራው በዳርዊሽ መህርጁ ነው። የእሱ ሁለተኛ ፊልም የሆነው ዘካው የመጀመሪያ የኢራን ኒው ዌቭ ፊልም ተብሎ ይጠራል። ታሪኩ ስለ አንድ ገበሬ ሲሆን ብቸኛ ሀብቱ የሆነችው ላም ስትሞትበት እና የአእምሮውን ጤንነት ወደ ማጣት ሄድና ራሱን እንደ ላም አድርጎ መቁጠር ይጀምራል። ፊልሙ እንግዲህ የኢራን የገጠር ህዝብ ኋላ ቀር አድርጎ አሳይቷል በሚል በመንግስት ጭምር ከፍተኛ የሆነ ትችት ቀርቦበታል። ግን በፌስቲቫል ከሀገር ውጭ ባሉ በፌስቲቫሎች በድብቅ ተሰራጭቶ ትልቅ አድናቆትን፣ ሽልማቶችን አግኝቷል። የሚያሳዝነው ግን ዳይሬክተሩና ባለቤቱ በ2023 አይ ቲንክ በቤታቸው ያው ተወቅተው ተገለው ተገኝተዋል ማለት ነው። ነገር ግን ከዛ በኋላ እንደ ማሱድ ያሉ ኬሳር የተባለ ፊልምን የሰሩ የበቀል ታሪክ ላይ የሚያተኩር ፊልም ነው። እንደ ባህራም ቤዛን ዳውንፖር በተባለ ፊልም ላይ ታዋቂ የሆነች የሴት ገጸ ባህሪ ያለች ሴቶች ላይ የሚያተኩሩ ፊልሞችን የሚያዘጋጅ ዳይሬክተር ነው። እንዲሁም የዝግታ ሲኒማ ወይም ስሎ ሲኒማ አባት የሚባለው ሻሂድ በዚህኛው ዌቭ ውስጥ የተከሰቱ ድንቅ ዳይሬክተሮች ናቸው ማለት ነው። ከመጀመሪያው አብዮት በኋላ በ1980ዎቹና 90ዎቹ አካባቢ ላይ ሁለተኛው ማዕበል ይነሳል። በዚህ ዘመን እንግዲህ የኢራን ሲኒማ ለዓለም ያስተዋወቀው ታላቁ ዳይሬክተር አባስ ኪያሮስታሚ በመባል ይታወቃል። የኪያሮስታሚ መለያዎች ረዥም ሾት ወይም ሎንግ ቴክ፣ በመኪና ውስጥ የሚደረጉ ንግግሮችና ድምፃቸው እየተሰማ ግን የማይታዩ ገጸ ባህሪያቶች ናቸው በደንብ የሚታወቁት። በ1990 ዓ ም የተሰራውን ለምሳሌ ክሎዝ አፕ የተባለውን ፊልም እውነተኛ ታሪክ ላይ የተመሰረተ ነው። ሜታፊክሽን አለው። አንድ ድሃ ሰው ራሱን ታዋቂ ዳይሬክተር አስመስሎ አንድን ሀብታም ቤተሰብ ያታልላል እና የሚገርመው ኪያሮስታሚ እውነተኞቹ ሰዎች በፊልሙ ላይ ራሳቸው እንዲሳተፉም አድርጓል። ይሄ ፊልም የዓለም ሲኒማ ወዳጆችን በጣም ቀልብ የሳበ፣ ብታዩት የእውነቴን ነው የምትማረኩበት፣ በጣም ምርጥ ሲኒማ ቴክኒኮችን የምንማርበት ፊልም ነው። ኪያሮስታሚ እንግዲህ ከ1997 ቴስት ኦፍ ቼሪ በተባለ ፊልሙ የካን ፊልም ፌስቲቫል ትልቁን ሽልማት አሸንፏል። ታሪኩን ራሱን ለማጥፋት የሚረዳው ሰው የሚፈልግ አንድ ገጸ ባህሪ ነው። ፊልሙ ግን ያው በኢራን ታግዶ የነበረ ነው። ሌላ ታዋቂ ዳይሬክተርም አለ። እሱም ሞሐሰን ማክማልባፍ ይባላል። ማቺዲ ደግሞ ቺልድረን ኦፍ ሄቨን በተባለ ፊልሙ በደንብ የሚታወቅ ዳይሬክተር ነው። ፊልሙ ለኦስካር የታጨ የመጀመሪያው የኢራን ፊልም ነው። ታሪኩ የእህቱን ጫማ ለማምጣት ሲሄድ ጫማው ይጠፋል እና ያንን ጫማ ለማግኘት የሚሯሯጡ ሁለት የድሃ ልጆችን የሚያሳይ ልብ በጣም የሚነካ ምርጥ ታሪክ ነው። እኔ በግሌ በጣም ከምወዳቸው ፊልሞች መካከል አንደኛው ነው። ሶስተኛው ማህበር ፖለቲካና ኦስካር ነው። ከ1990ዎቹ መውጫ ጀምሮ ያለውን ጊዜ የሚያካትት ነው። ሶስተኛው ማዕበል እንግዲህ የሚጀምረው በ2000ዎቹ አካባቢ ነው። እዚህ ጋር የኪያሮስታሚ ረዳት የነበረው ጃፋር ፓናሂ የሚባል
ሰው ዋና ተዋናይ ሆኖ የተንቀሳቀሰበት ነው። ፓናሂ እንግዲህ ከኪያሮስታሚ ይልቅ ይበልጥ ፖለቲካና በከተማው ህይወት ላይ ያለውን ነገር የሚያተኩር ዳይሬክተር ነው። ለምሳሌ ዘሚረር፣ ዘሰርክል የተባሉ ፊልሞቹን ማየት እንችላለን። በብዛት የሴቶችን ጭቆና አሳይቷል። እንደገና በ2010 ደግሞ መንግስትን ተችቷል ተብሎ ለ20 ዓመታት ያክል ፊልም እንዳይሰራ ታግዶ ነበር። ታዲያ በቤቱ ሆኖ አንድ የሰራው ፊልም አለ ዚስ ኢዝ ኖት ኤ ፊልም የሚል ርዕስ ያለው ነው እና ያንን ቀርጾ እንግዲህ አንዳንድ ስለዛ የተጻፉ ታሪኮችን ሳነብ ወደ ሌላ ሀገር የላከው በኬክ ውስጥ ፍላሹን ደብቆ ነው እና በፌስቲቫሎች ላይ አሸናፊ ሆኗል ያ ፊልም። የዚህ ማዕበል የዘመናችን ትልቁ ዳይሬክተር ደግሞ አስጋር ፋራሂድ ይባላል። ፋራሂድ 2 ጊዜ የኦስካር ሽልማትን ለሀገሩ አምጥቷል። በ2011 ያዘጋጀው ሰፓሬሽን የተባለ ፊልሙ ነው። ሁለተኛው ደግሞ በ2016 የሰራው ዘ ሴልስማን የተባለው ፊልሙ ነው። የእሱ ፊልሞች ይበልጥ በታሪክና በገጸ ባህሪያት መካከል በሚፈጠር የሞራል ውጥረት ላይ የሚያተኮሩ ናቸው ብዬ በግሌ አምናለሁ። እናንተ ደግሞ ካያችሁት ምን ላይ እንደሚያተኩሩ ኮመንት ላይ ብትጽፉልኝ ደስ ይለኛል። እሺ፣ ስለዚህ እንደ ማጠቃለያ አንዳንድ ነጥቦች እናንሳ። የኢራን ኒው ዌቭ ሲኒማን እንደ ማርቲን ስኮርሴሲ ያሉ የዓለም ታላላቅ ዳይሬክተሮች እንግዲህ በጣም ምርጥ ጥበቦችን እንደተማሩበት በተለያዩ ኢንተርቪው ላይ ሲያነሱ እንመለከታለን። ምንም እንኳን እነዚህ የኢራን ፊልሞች በጣም ከባድ የሆነ የፖለቲካ ትግል፣ አንዳንዴ እስር፣ ከሀገር መሰደድ፣ እገዳዎች እየተጣለባቸው ነው የሚሰሩት፣ ግን በዛ ውስጥ ማሸነፍ የሚችሉ ጥበቦችን በፊልም ይዘው መጥተዋል ማለት ነው። እናንተ ከኢራን ፊልሞች የትኛውን አይታችኋል? የትኛው ታሪክ ይበልጥ ማርኳችኋል? አስተያየታችሁን በኮመንት ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ደግሞ ሌላ ቪዲዮ ይዤ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ሆኑላችሁ።